مني ترنيا ولا صالحة أنا هونكني مني ما ترنيا زي حزن ده هونكني الو تقري زي انا فازر تدخلي كما ترى خلاص زي تاخذ دي ترى حزن يخو كنت كرز يخو خير خنا عمه سورة تسلفوا ميلكو تسلف فازر تقرز نعوص اللي كلا تقرزي تمال قريت خاني غير خاسي تمال قريت خاني شنتي تغري في تشالو زي عفايل شافايل هو ملسلي اتعوي مو لا شنتيتكو خلتي انا من يلكفل عندي اودي قصروا هو لو انت قلتري نورتي تملسلي من كانو نورت تملسلي نورت نايدو اللي تاينا متى نورت نروز على نورت سات من الصوت انت خي او تجي كانت تقرأنا هنا عدلهم ارتنيانا 100% ኧረ እስኪ መተው ጠፋሁ 50 ጨርግዴ እንዴት ነህ? አለን እግዚአብሔር ያው እንካስ ዛሬ ለምን እንደጋበዝኩ ታውቃለህ? ወደፊት በጣም አሪፍ ኮሜዲያን ስለምትሆን ፌመስ ከሆንክ በኋላ አላገኘም ብዬ። ኧረ በዘግረን ኮሜዲያንነት ማለት ተፈጥሮህ ነው ወይስ ከጊዜ በኋላ ያዳበርከው ነገር? እግዚአብሔር ራሱ ሲፈጥረኝ ራሱ እየሳቀ ነው የፈጠረኝ። ገባካ? አዎ ተፈጥሮ ያስቃል። እንዴት? አንዳንዴ ፊዚካሊ ሳይው ለካሌካ አይነት ነው እንደ ለካሌካ አይነት ነው እየሳቀኝ ነው የፈጠረኝ። ገባካ? ከዛ እኔ በቃ የሆነ ነገር ለቁም ነገር ሳረገው በቃ ሰው እንድስቅብኝ አይደለም የሆነ ነገር ከልቤ የሆነ ነገር ሳርክ ሰው ይስቃል። አንተ ግን የምርህን ነው እያደረክ ያለው? አዎ እኔ የምሬን ነው እየሰራ ያለው። የሆነ ነገር ሳርክ በሳቅ ይቀይረዋል ሰው። ከዛ እኔ ሰዎች ለምን አትሞክሩም? አስተዳደጌ ራሱ ኮሜዲ ነው። በቃ አስተዳደጌ የመጣሁበት እንትን ያስቃል። ሰው ለመሳቅ አስቤ ሳይሆን እኔ ማድረገው ሁሉ ሰው ያስቀዋል እንጂ። ለምሳሌ አስተዳደግህ ላይ እንዴት ነው አስቀኛው? እኮ ማለት ረጅም ጊዜ ነው እና እስቲ የተወሰነውን ነገር ንገረኝ። እኔ በማስታወሰው ማለት ሌላ ሰው ላስታውሰው ይችላል። ጓደኞቼ እኔ በማድረገው ነገር ያስቃሉ። ለምን ግን ትንሽ ቲያትር አትገባም? ለምን ድራማ ምናምን አትሞክሩም? ምናምን ይልኛል። አሁን የሆነ ጊዜ ምን አጋጠመኝ፣ የሆነች ቦታ አለች እና እኛ የምንሰራበት ቦታ አለች። እሷ የሆነ እንትን ፈረሰ። በዳስ ነው የምንሰራው። ምንድን ነው ስራው? እኔ ማኪና አጥባለሁ፣ ልስትሮ የተገኘ ስራ እሰራለሁ። ከልጅነት የተገኘው ስራ ነው የምሰራው። ብቻ ያልሰራሁበት ከሰራሁበት ስራዎች ይልቅ ያልሰራሁበት ስራዎች ናቸው ትንሽ። የሰራው ይበልጣል፣ ካልሰራው የሰራው ይበልጣል። አዎ ድሃ ሁሉም ድሃ የሚሰራው ሁሉም ስራ ነክቼዋለሁ። ድሃ የሰራው ስራ ማለት ከዛ የሆነች የምንሰራበት ቦታ ነበረች እና ዳስ አለ የማኪና ማጠቢያ እና ኢሉስትሮ እቃው ምናምን ብዙ ነገር የምናስቀምጥባት ቦታ አለች እና ዳሷ ፈረሰች። ምን አፈረሳት? የሆነ ማኪና ሲያልፍ የሆነ ጭኖ ፖሎ ነገር ጭኖ እያለፈ ነካባትና ፈረሰች። የላስቲክ ነገር ነች፣ የሸራ ምናምን። እሺ ከዛ እሷ ለማስተካከል አሰብና ሰው እየረገጠን ያልፋል ሰው። ከዛ ምን እናድርግ ምናምን አለ። እኔና ጓደኛ የሆነ ሀሳብ ፈጠርኩኝ። እድሳት ላይ ነው እየጻፍኳል ከዛ ሰው እያለፈ ይስቃል። አንተ ትቀላለህ እንዳምሳው ምናምን ይሉኛል። ብቻ እንደነገርኩ ሰው ለማሳቅ አስቤ አይደለም እንደ ራሴ እንደ ኮሜዲያን ግን ይሄ ለማሳቅ ነው። አሁን እድሳት ላይ ነን ብለህ ስትለጥፍ አይደለም እኔ አሁን ሰው ለማሳቅ አይደለም ማረጉ። አንተ የእውነትን ያደረግከው ማርያም ሰው በዛ ሰው እንዳያልፍ ብቻ ነው፣ ሌላ አይደለም። ሰው ነገሩ ምን ተብሎ ሊለጠፍ ይችላል ታዲያ? አትለፉብን አይባልም። ስለዚህ እየሰራችሁ ስለሆነ አሁን እኛ ቤት ኪራይን ክፍል ተጠግተን ነው እየሰራ ያሉ ነው። እኛ ሰፈራችን እዛ ሰፈራችን ቢሆንም ተጠግተን ነው እየሰራ ያሉ። በቃ እድሳት ላይ ነን ግዴታ። በቃ ሰው እየሳቀ በዛ ያልፋል ማለት። ሊስትሮ ሰርተሃል? አዎ መኪና አጥበሃል? አዎ። እሺ ምን አይነት ሰው ነበር ግን? እኔ እንዲሁ የሰማሁት ምንድነው በጣም ታማኝ እንደሆንክና የአካባቢው ማህበረሰብ ሁሉም ለአንተ እናትም አባትም የቱም ወንድምም እንዳሳደገ ሰምቻለሁ። አሁን እኔ ከልጅነቴ
ስራ ያለው ጎዳና አደር ነበር ከልጅነት። አሁን የሚከፍል ጎዳና አደር አለ 5 ብር ምናምን የሚለው። እኔ ግን ስራ ያለኝ ጎዳና አደር ነበር ከልጅነት። የጎዳና ላይ ያደግኩት አስተዳደጌ በጣም ነው የምወደው። ብዙ ነገር ተምሬበታለሁ። በቃ የአካባቢው ሰው ያምነኛል። ታማኝ ነህ? ሌላ ሰፈር ከሄድኩኝ አልታመንም። እኔ ከልጅነቴ የቦንዳ ጃኬት አለ ትልቅ የማይመጥነኝ አይነት ጃኬት ነው የማደርገው። ለብርድ ምናምን ስለሚጠቅመኝ ማታ ለብርድ ይሆናል፣ ቀንም አደርገዋለሁ ማለት ነው። ከዛ ጃኬቱ አድርጌ የሆነ ታክስ ምናምን ስገባ የሆነ ቦታ ስገባ እንደ ሌባ ነው የምቆጥር። የሆነ ጊዜ እንዲያም ሌባ ልጀምሩ ያዋጣል። አሁን ለሌባ ፊት አደርጋለሁ። ሌላ በቃ እኔ አሁን ለሌባ ካስት ማለት ለሌባ ካስት በቅንነት የሆነ ነገር ላግዝ ምናምን ካሉ ሂድ አንተ ሌባ ምናምን ይልኛል። ለዛ ነው በቃ ብቻ። ግን በዙሪያ ምን አይነት ጥሩ ሰዎች ነበሩ? አሁን እኔ የማይመጡኝ ሰዎች ጋር ጓደኞች አሉ፣ ባለሀብቶች ምናምን ይወድኛል። ገባካ? እየሰራው ስለተማርኩኝ አብዛኛው ጊዜ የማታ ነው የተማርኩት። ቀን ስለምሰራ የማታ እማራለሁ። እስከ ስንት ተማርክ? እስከ 10ኛ ኮሌጅም ጨርሻለሁ። እሺ። ቀን እሰራለሁ፣ ማታ እማራለሁ። ከዛ እንደሚማር ስለማያውቁ ባለሀብቶቹ ለእኔ ስራ ያሰሩኝ። አሁን ጨርጊት ስራ ክላስ ስላለው ከሰዓት እሱ መኪና ይጠባት ምናምን ይሉኛል። ገባሻ? ለእኔ ሳፖርት ያግዙኛል። በዛ አጋጣሚ በጣም ነው ማመሰግናቸው። ደብተር ምናምን ይገዙኛል። ቤተሰቦቼም በጣም ይረዱኛል። ገባካ? በዛ በቃ ሰው ችግር የተፈጠረው በኋላ ምን ስትሆን አሁን እኔ ድራማ ወዳለሁ ከልጅነቴ የሆነ ግን የፊልም ባለሙያ እንደማይሆን ነው የማስበው። ገባ? አሁን ለራስህ ትንሽ ከሰው ጋር ተዋርደህ አንዳንዴ አሁን ፊልም ብትሰራ ወደ ፊልም ቢገባ አሪፍ ነው ለኔ። ግን ይህን ምግብ ስማን አንዳንድ ነገር ስማን ይችለኛል አይነት ማለት ፊልም በጣም ወድ ነበር የሆነ ጊዜ። ከዛ የፊልም መግቢያ ያጣው ቪዲዮ ቤት ነው። ቪዲዮ ቤት። ከዛ ከሰዓት ወደ ቪዲዮ ቤቱ እንሄዳለን። ጠዋት ማኪና 1-2-3 ማኪና ምናምን አጥበን ከሰዓት የ8 ሰዓት አለ እስከ 8 እስከ 10 እናያለን። ከ10 እስከ 12 ከ12 እስከ 2 ሰዓት ነው የሚታየው ፊልም። አንዳንድ ብር ምናምን ነው። ከዛ እኔ ብር አጣሁ። ምንም ከጠዋት ጀምሬ ምንም ስራ ላገኝ አልቻልኩም። ተቸገርኩና በጣም ጓደኞቼ በቃ ከሌለ እኛ እንሄዳለን በቃ ቻው ምናምን አሉና በጣም ተጨነኩና እያለፍኩኝ አንተ ና ማስክና አለኝ። ፀጉር ቤት አለ የሚለማመዱበት ፀጉር ቤት ማለት ነው። አንተ ና የፀጉር ቤት ትምህርት ቤት ነው? አዎ የፀጉር ቤት ትምህርት ቤት። እሺ ና አንተ ምናምን አለ። እሺ ብዬ ሄድኩና ይሄ ላንተ አሪፍ ነው በቃ አሪፍ አድርጌ። ትልቅ ነበር ፀጉር? አዎ ትልቅ ነው። እሺ ለብርድ ምናምን ስለሚጠቅመኝ አልቆርጠውም ብዙ ጊዜ ገባካ? ከዛና አሪፍ አድርጌ አስተካክልሃለሁ ምናምን አለኝ። እሺ ስንት ከፍለኛል አልኩት። እኔ ፀጉሬ መቁረጥ አይደለም የሚያስፈልገኝ ወደ ፊልም ቤቷ መግባት ነው የሚያስፈልገኝ። ገባህ? ወደ ቪዲዮ ቤት ትፈልገው። አይ ትቀልዳለህ እንዴ አንተ? ሌላ ሰው ልጠራ እችላለሁ ምናምን አለኝ። እሺ ምናምን በቃ ስንት ከፍለኛል? ተስማምተን በቃ 5 ብር ክፈለኝ ምናምን አልኩት። 5 ብር ከፈለኝ። ፀጉር ቤት ውስጥ ገብተን 5 ብር ከፈለኝና አልጨረሰውም። ጓደኛው እንዳግዘው። እንዴት? ትልቅ ነው፣ ሙሉ ከተማ ነው የኔ ጭንቅላት፣ ሙሉ ከተማ ነው። አይጨርሱትም ፀጉር ቤት ገባታ? ከዛ ጓደኛ በቃ መብራት እየመለሰ ማለት ነው። ለምን ጓደኛ እኔ የፊልም ሰዓት ደርሶኛልና ለምን ከፈለቀም ከዚህ እኮ አስተካከለኝና በቃ 2 ብር ስጠኝና ጃኬትም ስላለኝ 2 ብር ስጠኝና እኔ ወደ ፊልም ቤቱ ልሄድ ምናምን አልኩት። ከዛ እሱ በቃ አይ እንደምን ብዬ ጨርሰዋለሁ አለኝ። ጓደኛው ጠራ። ከዛ በመሀል ሻይ እየጠጡ ምናምን ጨርስ እንዴ ማታ ዘበኛው በቃ ውጡ አለ። አላለቀም ዘበኛው ውጡ እስኪ
በቃ መጀመሪያ ነው እሱ የኔ እንትን የነካው መጀመሪያ ቀን ነው እሱ ያ ልጁ ማለት ትምህርት ህይወቱ መጀመሪያ ቀን ነው የገባው የመጀመሪያ ቀን ትምህርቱ ቅርጹ ለማውጣት በቃ በጣም ተቸገረ። ከዛ የፊልም እንትኑን አለፈ። ማታ 1 ሰዓት ወጣን። በቃ 1 ሰዓት አይመችም። ፊልሙም ግማሽ አልፏል። በቃ መብራት ግን የመለሰው ለምንድን ነው? በምክንያት ነው? በአንተ ፀጉር ምክንያት ወይስ የልጆቹ አለማወቅ ነው? እኛ ጋር ሁሌ መብራት ስለምትሄድ እንደዛ የሆነ መብራት ኃይሉ ተቆጥቶ ይሆናል። ግን ያን ያህል ትልቅ የሚባል ጭንቅላት ነው። አሁን ጽም ሳወጣ ነው ብዙ የማይታወቁ እንጂ ድሮ ጽም አልነበረኝም። ለካ ነው የምመስለው። በቃ እንትን ነው ምን ልበል ብቻ ሰውነቴም ቀጫጫ ስለነበረ ጭንቅላቴ ጎልቶ ይታያል። ጓደኞች ይተርቡ ነበር ምናምን በጭንቅላት ጓደኞች የሆነ ቦታ አሁን ማኪና እያጠብኩ ምናምን የሆነ ነገር ካባላሸዋት አንተ ግንብራት እናትና ምናምን ይሞቱኛል ማለት ነው። ተሸከምልኝ ብያለሁ ይላሉ ሁሌም። በጣም ነው የምቀጣው። በጣም አፍር ነበር በእንትን ለዛ ነው ኮፍያ ማድረጉ። ቴስታስ እንዴት ነው? ቴስታስ ላይ እንዴት ነው? ቴስታ አሪፍ ነው እኮ እዚች ጋር አሁን አለች ጠባሳና የቴስታ ውጤት ነች። የባጃጅ አደጋ ነው። ተው እንጂ አደጋ ደርሶብህ? እንዴት ደረሰብህ? ባጃጅ የሆነ ሰው ገባኝና ባጃጅ ለዛ ነው አደጋ የደረሰብኝ። አንደኛ ጓደኛ አለ ትንሽ ጭንቅላቱ ከበድ ይላል። እንደውም ያንተ እኮ አሁን አያስታውቅም፣ የሱ ግን ያስታውቃል። እስካሁን ወፍሯል ምን ብሏል ያስታውቃል። የሚያውቀው ሰው ያውቀዋል። እና ብዙ ጊዜ ቀድሞ በቴስታ ሰው እየመታ አስቸገረ። በቃ ሰው እየጣለ ማለት ነው። ከዛ አንድ ቀን ጓደኞቹ ፈርምልን አሉት። ለምን ይላቸዋል? ተፈጥሮህን በመጠቀም ሰውን ስለምትጥል ብለው። እኔ አሁን በቃ የሆነ ቦታ በቃ ብዙ ጊዜ አፍራለሁ። ገባህ? ድሮ ማለት አሁን እግዚአብሔር ከሰጡኝ ነገር ከምወዳቸው ነገር መኛው ከፈለግም ራሴ ምስትያት ላይ ሆኜ በራሴ እቀልዳለሁ። ገባህ? አሁን ነፍስ እያወቅህ ስትመጣ አሪፍ ነው። ስለወደደኝ ነው ትልቅ ያደረገው እንድትለይ ከላይ ሆኖ እንዲያይህም። እግዚአብሔር ስለወደደኝ በቃ ጨምረ ሰጠኝ። ገባህ? ለሌላ ሰው እየሰጠ እያለ የሆነ የረበሸ ሰው አለ ከዛ ምቶ ለኔ ሰጠኝ። እንትንስ ውስጡስ አስተሳሰቡ አሁን ዋናው ደግሞ እሱ ነው። ጭንቅላቱ መተለቁ ብቻ ሳይሆን አስተሳሰቡስ ላይ እንዴት ነው? አስተሳሰቡ ከልክም በላይ ነው። አሪፍ ነው። ታማኝነት አለ። ከዛ በላይ በትምህርትም ጎበዝ ነህ፣ እየሰራ ተምረሃል። ትምህርት ጎበዝ አይደለም ተው እንጂ። ታዲያ እንዴት ነው እስከ ኮሌጅ እንትን ላይ በቃ አቋም ላይ ነኝ እኔ። ያቋም ሰው ነህ? የሆነ ነገር ካሰብኩኝ እስከ ጥግ እሄዳለሁ። ገባህ? እንጂ ትምህርት ላይ ሳይንስ ላይ ብዙ ጎበዝ አይደለም። ሽምደዳ ላይ ጎበዝ ነው። የሆነ ነገር ካየሁ አየሁ ነው። ስለዚህ ሶሻል ሳይንስ ይሻላል ከባዮሎጂ ምናምን። ፊዚክስ ምናምን ብዙ አልወዳቸውም። ሂሳብ ምናምን ብዙ የምቆጠር ብርም ስላልነበረኝ ብዙ አልጨነቅላቸው። እሱን ሰው የሚማረው ብር ለመቁጠር ነው ብለህ ታስባለህ ማለት ነው? ብቻ ሌላ ነገርም ሊሆን ይችላል፣ ግን የሂሳብ ላይ ምናምን ፊዚክስ ምናምን ብዙ ጎበዝ አይደለም። ሽምደዳ ላይ ስቶር ላይ ጎበዝ ነኝ። ስቶር ላይ ምናምን። ወደ ቲክቶክ ዓለም እንዴት መጣ? ከቲክቶክ በፊት ብዙ ዓመት ቲያትር ላይ ተሰርቻለሁ። ቲያትር ተምሬያለሁ። ቲያትር እዛው መቀሌ? መቀሌ መቀሌ ውስጥ ቲያትር ቀን እዛ ማኪና እያጠብኩ ምናምን ፓርኪንግ እየሰራው ማታ ቲያትር ክበብ ውስጥ ተሰራ ነበር። የሆነ ጓደኛ ያለና በቃ እንትን አለኝ። በቃ ቲያትር እኮ መማር እችላለሁ፣ አንተ ፍላጎት ካለ የሆነ በእናንተ ጊዜ ምናምን ፊልም ካየው ስለ ፊልሙ ምናምን ተርካለሁ። በቃ የሆነ ለጓደኞች ለጓደኞች እንደዚህ እኮ አሪፍ ፊልም ወጣ፣ እንደዚህ ያደረገና እንደዚህ ያደረገ፣ አንተ ፍላጎት ካለ ለምን አትመዘገብም ምናምን አለኝ። እንደዚህ ያለ እንዲያውም ውዝዋዜ የሚሰራል ጓደኛና አስተዋውቃለሁ ምናምን አለ። ከዛ ሄድኩና እዛ ስሄድ አፍራለሁ። የሆነ በቃ
ድፍረታቸው ምናምን። አሁን እኔ ስራና ሰፈር ላይ ደህና ነኝ። በቃ ብዙ አወራለሁ፣ ቀልዳለሁ ምናምን። እዛ ሂጅ ግን ቀሉም ይጠፋኛል። በጣም ደፋሮች ናቸው። ከዛ የደጋገሙት ሄድኩና በቃ ድፍረቱም እየጨመርኩ ሄድኩ። መጀመሪያ ቀን ቲያትር ስገባ ትልቅ ቲያትር ቤት ነው ከመቀሌ፣ ትልቅ ጥምረት ይባላል የኛ ቲያትር የገባሁበት። ከዛ በፊት ሌላ ቦታ ሰራ ነበር፣ ግን ሳይገባኝ ነው እየሄድኩ ነበር። በደንብ የሰራሁበት ቦታ ግን እዛ ነው። ከዛ ተመዘገብና ከልምድ ያላቸው ነው የደረሰኝ። አንዳንድ 6 ሰው 5 ሰው ሆነ የሆነ ወዲያው የሆነ ፈጥረ ኮሜዲ የሚሆን ትራጀዲም ትሰራለህ ማለት ነው። ለህዝብ ነው ለተመልካች ነው የምታሳየው? አዎ ለተዋናይ ከ40 በላይ ነው ያሉት ተዋናይ። የልምምድ ጊዜ ማለት ነው። የልምምድ ጊዜ መጀመሪያ ቀን ስሰራ ከነሱ ጋር ደረሰኝ። አዲስ ለማጅ ምናምን የሚባል ነገር የለም። ከነሱ ደረሰኝና የሆነ ሁለቱም ለእኔ ይቀልድኛል። አሁን እኔ ከምር በቃ ተቆጣሁ። እነሱ ድራማ ነው እየሰሩ ያሉት። እኔን ኮንፊደንስ ስለሌለኝ ለእኔ መስሎኝ አቋርጬ ወጣሁ። ምን ብለው ነው? የሆነ በቃ የሆነ ብቻ እንትን አላስታውሰውም፣ ግን እየቀለዱ የሆነ ቀልድ ምናምን ቀለድና እነሱ ድራማው ላይ ነው ኢምፕሮቫይዜሽን ተጠቅመው ነው ድራማው ላይ ነው እንደዛ የቀለዱት። እኔ ለእኔ የቀለዱ መስሎኝ አቋርጬ ወጣሁ። ከዛ አሰልጣኙ ጌታቸው አለም ይባላል፣ በጣም ጎበዝ ነው፣ በጣም ማደንቀው ልጅ ነው። እሱ ምን ሆኖ ነው ምናምን አለኝና በቃ እንደዚህ ሳቁብኝ ምናምን አልኳቸው። ከዛ ወንበር ላይ እዚህ ወንበር ላይ ወጣ አለኝ። ወንበር ላይ ወጣውና ሳቁት አላቸው። ሳቁበት? አዎ ሳቁበት አላቸውና ሁሉም ሳቁብኝ። እሺ ይውጣልህ ነገር ነው? አዎ ሳቁበት አለ። በቃ ስጋው ጨረሱ። በቃ እንደዚህ ነው፣ ሌላ ምንም አያደርጉ፣ አይዞን ምናምን አለኝ። ከዛ ቤትን ሂጅ ሙሉ ሌሊት አልተኛውም። እየተለማመድኩ አደርኩ። በንጋታው የሆነ ነገር ይዤ መጣሁ። ከዛ እየተስተካከለ መጣ ማለት ነው። አሁን ቲክቶክ ስትሰራ በጥንቃቄ ትሰራለህ ማለት ነገሮች እነዚህ ስርዓት የሌላቸው ነገሮች እንዳይገቡብህ ወይም ተመልካችን ደስ የማያሰኝ ነገር አሁን ብልግና፣ ስድብ ምናምን አይነት እሱን ላለማድረግ ትጠነቀቃለህ? ብዙ ጊዜ ምን ላይ ተመስርቶ ነው የምትሰራው አንተ? ህብረተሰብ ላይ። ለዛ ነው ብዙ ያልወጣው መሰለኝ። ገባካ? እኔ ህብረተሰብ ላይ ብዙ ጥራለሁ። አሁን የሰማሁት ታክስ ላይ የሰማሁት ምናምን እሱ በደንብ ሰርቼ ሀሳቡን ላይ በደንብ ሰርቼ ህብረተሰብ ላይ ነው የምሰራው። የሚያጋጥሙት ነገሮች አላሉ፣ እንደዛ ነው የምሰራው። ምን መሰለህ አሁን ብዙ ጊዜ በዚህ በኪነ ጥበብ ውስጥ ስትሆን አንተ ባሰብከው ሰዓት አይደለም እውቅና የምታገኝ። ሰርተህ አንድ ቀን አንዷ ስራ ግን ታወጣለች። አሁን ለምሳሌ እኔም ብነግርህ ይህንን እዚህ ስራ ውስጥ ከገባሁኝ ከ10 ዓመት በኋላ ነው ሰው ያየኝ። ልክ በቃ የፈጣሪ ሰዓቱ ሲደርስ በዚህ ቀን ነው ሲል የዛን ጊዜ በትንሽ ነገር ነው እኔ የታየሁት፣ በጣም በትንሽ ነገር ነው። ግን ከዛ በፊት ቴሌቪዥን ላይ ራሱ 4 ምናምን ፕሌይ ጽፌ ትወና ተውኜ ምናምን ሰርቻለሁ። ማንም ያየኝ የለም። ፈጣሪ አንተ ያለው ሰዓት ላይ ሲደርስ ግን የዛን ጊዜ በትንሿ ነገር እና መስኮት የሚባል ድራማ ነበረ ቅዳሜ የሚታይ በኢትዮጵያ ቴሌቪዥን። እዛ ላይ የሆነች 20 ደቂቃ ስራ ነች በቃ እኔ እንድታይ ያደረገችው። ከዛ በፊት ግን ብዙ ሰርቼ ነበር። እንደዛ ምናምን ፊልምም እኮ ሰርቼ ነው። ከዛ በፊት አንድ ፊልም ራሱ ሰርቻለሁ፣ 2 ፊልም ሰርቻለሁ፣ ግን በደንብ ያየኝ አልነበር። ስለዚህ አሁን አንተም የተነሳህበትን አንተ አምነህ የተነሳህበትን ነገር ዝም ብለህ መስራት አለብን። አንድ ቀን ትታወቃለህ። በቃ አሁን እኔ ከቲክቶክ በፊት ስጨንቀኝ ነው ቲክቶክ የጀመርኩት እንጂ ፍላጎት አልነበረኝም። ከዛ በፊት በጣም ትላልቅ የአፄ ዮሐንስ ቲያትሮች ምናምን አፄ ዮሐንስ ዓመት ይከበራል አይደል? ትላልቅ ቲያትሮች፣ በጣም ትላልቅ ቲያትሮች ላይ ተሳትፌያለሁ። በካስቲንግ ፊት ስለሚያደርጉኝ አብዛኛው ጊዜ መጥቶ ይመለምላሉ። ከዛ አብዛኛው ጊዜ መረጣለሁ። በጣም ብዙ ድራማዎች ተሳትፌያለሁ። የሆነ ፊልም ላይ ሰምቻለሁ ዋና የሆነ እንደሰራ እዚህ አዲስ አበባ ነው። አሁን የሚወጣ አለ ገና ነው። ብቻ አሪፍ የኔ
ኮሜዲ ካራክተር ነው ለእኔ ፊት ማያደርግ ነው። በጣም ተመቸን። ትንሽ እንትን ናት፣ አንድ ሲን ናት፣ ግን በጣም አሪፍ ናት። ስለዚህ ተመርጠህ ነው በቃ እሷን የሰራው ማለት ነው። አይ ጥሩ ነው በጣም ብቻ እድል ይሁን ተመርጬውን ለስራው አሪፍ ነው። ብቻ አሪፍ ይሆናል ብዬ ገምታለሁ። የመጀመሪያ ግን እቺ ድንግል ስራ ምንድን ነች? የመጀመሪያ ስራ ራሴ ነው በሰው የሰራሁት። ለማኝ ሁኜ ነው የሰራሁት። እኛ ሰፈር ማለት ነው። ቀረጻ እኛ ሰፈር አካባቢ። ከዛ ሰው እያለፈች አንተ ምን አባህ እየለመንክ ያለው ሰርታ አትበላ ምናምን እያለ የሚያቀሰው ማለት ነው። ወደ ቤተክርስቲያን ምናምን እያለፈ ጠዋት ነው የቀረጽ ነው። በዛን ጊዜ እኔ ፊልም እሰራለሁ ነው እንጂ ብቻ ዳይሬክተሩም ብዙ ብቻ ቦታ መረጣ ምናምን ጎበዝ አይደለም። ከዛ ሰው በሚያልፍበት አካባቢ ነው የተሰራውና ለማኝ ነው የሰራት ገባካ። ከዛ መጨማሪያ ምናምን ሰው ቤተክርስቲያን እያለፈ ተማ ይመለስና አንተ ምን እያደረክ ነው ምናምን ካሜራው ሳይ አንተ ሌላ ስራ ታሰሩትም ልማና ምን ያደርግልታል ምናምን ይላል ሰው። ከአትክልቲ ነጋ ጋር እንዴት ተገናኛችሁ? አትክልቲ ነጋ በጣም ያልተወራለት ጀግና ነው። ባይዘ በጣም ብዙ የፊልም ባለሙያ አሉ ትግራይ ውስጥ። ባህልን ቱሪዝሙን ነው ችግሩ ወይ ሌላ ምን እንደሆነ እንጃ። ግን ከዚህ አዲስ አበባ አሉት የማይተናነሱ በጣም ብዙ ባለሙያዎች አሉ። አሁን ከነሱ አንድ አትክልቲ ነጋ ነው። አትክልቲ ነጋ በጣም ምርጥ የፊልም ባለሙያ ነው። አውቀዋለሁ። ጎበዝ እንደሆነም አውቃለሁ። በጣም ጎበዝ ነው። እሱ ታዲያ ምን ረዳ? አብራችሁ ስራ ሰራችሁ? የሆነ አልወጣም እንጂ የሆነ ስራም አለ። አሁንም አዲስ ሴት ኮሜ ራሱም አለው። ከዛ እሱ ብዙ ነገር አግዞኛል። ብዙ ያገዙኝ ሰዎች ብቻ ጠርቼ አልጨርሳቸውም። አንድ ጊዜ ምን ሰምቻለሁ፣ የሆነች ዲያስፖራ ሴት ናት ወንድ ነው እንግሊዝኛ እችላለሁ ብለህ እንዴት ነው? ከዛ በፊት ሌላ እሺ አሁን እኔ ዲያስፖራ ሆን ነበር። ማረም አንተ ራስህ ዲያስፖራ ትሆን ነበር? ማረም እሺ እንዴት? ብዙ ህዝብ አጋግዝ ነበር። አሁን የሆነ ሰው ነው ያባላሸብኝ። የአባቴ ሚዛን ነበረች እና ከዛ ሚዛን እመዝናለሁ። ገባካ? የማታ ስለሚማር ሚዛን እመዝናለሁ። መለኪያ ምናምን ያላቸው የድሮ ሚዛን አለው አይደል? ቁመትም የሚለካ ክብደትም የሚለካ። ከዛ የሆነ ቦታ ላይ የሚቀመጥባት ቦታ አለች እና ፌቨና ጆርጂያ ይባላል ፈረንጁ። ከዛ አንድ ሰው ነው እሷ ፌቨን ትባላለች። የአዲስ አበባ ልጅ ናት። እሺ ኢትዮጵያዊ ማለት ነው? ኢትዮጵያዊ ናት። እሱ አገሩ ፈረንጅ ነው። እሺ ከዛ በጣም ይወደኛል፣ እሱ በጣም ይወደኛል፣ ያግዘኛል። እንደ ባለፈው ቅድም እንደነገርኩ አለባበሴም ስለሚያስቃቸው በጣም ፎቶ ከኔ ጋር ይነሳል። ብዛ ለነሱ ፌመስ ነኝ በዛ ጊዜ። ከሌላ ሰው አለባበሴ ለየት ይላል። ፈልጌው አይደለም እኔ ሰው ስለሚሰጠኝ ልብስ። አሁን አንተ የሆነ ኦልድ ስኩል ምናምን ከሰጠኝ ጠባብ ሱሪ ከሰጠኝ አደርገዋለሁ፣ ችግር የለብኝም። ከዛ እሱ ሊወስደኝ አስበው የት ውጭ ሀገር እንደዛ ነው መሰለኝ። በቃ የሆነ እየጠየቀ የሆነ ሰው የሚያውቅ እኔ ልጅ ነበርኩኝ፣ በጣም ልጅ ስለነበርኩኝ ብዙ አላውቅም። የስንት ዓመት ልጅ ትሆናለህ? አላስታውሰም። በቃ ግን ብቻ ፎቶ እንኳን አለ። በጣም ትንሽ ነበርኩ። ከዛ እሱ በቃ ይወደኛል፣ ምግብ ይጋብዘኛል፣ ብዙ ነገር ያደርጋል። ከዛ ከሱ ጋር ልወስደኝ አስቦ ነበር። የሆነ ልጅ አማከርኩትና የሆነ ልጅ አሁን ሰውየውም በህይወት አለ። አማከርኩትና ኧረ አይጠቅምህም፣ ያ ሰውዬ ሃይማኖቱም ሌላ ነው፣ አይጠቅምህም ምናምን አለ። እሺ ትልቅ ሰው ነው? ኧረ ትልቅ ነው። አማክሬ አይቅርብህ። እኔ አሁን 20 ብር ነው እቁብ የነበረኝ የምዛኗ፣ በቀን 20 ብር አገባለሁ። ገባካ? ፈረንጁ 30 ብር አድርጎ የሰጠኝና ምዛኗ ትቀመጣለች ምናምን፣ ከነሱ ዝናማለሁ። ገባካ? ያኛው ሰው ግን እቀናብኝ ነበር ማለት ነው። እንደዛ ነው የሚመስለኝ። አሁን ቆይቶ ስታስበው ብቻ ጊዜ የፈቀደው ነው የሚሆነው። በቃ ከሱ ጋር ትቅረብ ምናምን አለኝ። ከዛ እኔም ቦታ ቀየርኩ፣ አንዴ እጠፋለሁ ምናምን። እስከዛ በመሀል ምን እንደተፈጠረ እንጂ ለወስደኝ አስቦ ነበር። አሁን ባለቤቱ እንወስድሃለን ወደ ውጭ
ትማራለህ እዛ ምናምን ትለኛለች ሁሉ። ሰውየው ሲነግረኝ እየራቁት እመጣለሁ። ገባካ? ፈረንጁ ሲመጣ ቦታ እንቀይራለሁ። እስከ መኪና ሲወርድ እኔ ሌላ ቦታ እቀይራለሁ። ገባካ? አሁን እኛ ሳስበው በጣም ነው የሚያናደኝ። አይ ሀገር ላይ ትልቅ ሰው እንድትሆን ይሆናል። ምን ይታወቃል? ደግሞ ወደዛ እየሄድክ ነው። ምን ችግር አለ? ሲያርጉ ሊቆጭህ አይገባም። ምክንያቱም አንዳንድ ጊዜ ያንተ ነገር ካልሆነ ምክንያቱም ምንም ቢሆን በሆነ ምክንያት ልትቀር ትችላለህ። ይሄ ሰውዬ ይሁን እንጂ ምክንያቱ በሌላ ምክንያት ልትቀር ትችል ይሆናል። እሱማ ነው። ታዲያ የእሱ ሚስት ነው በእንግሊዝኛ ያናገርካት? እሱ ሌላ ነው። እኛ የምንሰራበት ቦታ የሆነ ጊዜ ላይ የትግራይ ዲያስፖሮች መጥተው ነበር። የዚህ አማርኛ አርቲስቶችም ወደ ደደቢት የሚባለው መጥተው ነበር። በጣም ብዙ አርቲስቶች በዛን ጊዜ ነው። ከዛ ዲያስፖራ በሽ ነበር። አሸንዳ ጊዜ ነበርና ዲያስፖራ የሆነ 30 ምናምን ዓመት አሜሪካ የተቀመጠ ሰውዬ ነውና እኔን ይወደኛል። የሆነ በቃ ከኔ ጋር ይጫወታል ምናምን፣ ምሳ ይጋብዘኛል ምናምን። ከዛ ጽዮን ትባል ባለቤት ልጇ አለች። የእሱ ልጅ አንተ ፈጣን ስለሆንክ ሌላ እንመጣለን ከባለቤት ማለት እንመጣለንና አጫወታት። ሻይ እየጠጣችሁ እዚህ ጠብቀኝ፣ ቀን የምትሰራው እሰጥሃለሁ። ስለሚሰጠኝ ችግር የለብኝም። በቃ ራሱ በቀን 200 ምናምን ስለሚሰጠኝ ስራ ሰርቼም እንደዛ አላገኝም። ገባታ? ከዛ በቃ እንሰጥሃለን፣ በቃ እዚህ ሻይ እየጠጣችሁ ኬክም የበላችሁ ምናምን ጠብቁኝ፣ እንዳይደብራት እሷ እንዳይደብራት ምናምን አለኝ። እኔም እድሉ ስለማላገኘው አብሽር ችግር የለብኝ ምናምን አለ። ከዛ ሰውየው ሄደና በእንግሊዝኛ እሷ ታወራለች። አበሻ ሆና የሀገሯን ቋንቋ ማትችል ማለት ነው። እዛ ነው የተወለደች እሷ። 22 ዓመቷ ምናምን ናት። ትግርኛ አትችልም፣ አማርኛ አትችልም። አሜሪካዊት ናት። ካን ዩ ስፒክ እንግሊሽ ትለኛለች። አይ ካንት እንደዛ ነው የሚባለው። አይ ካንት ስፒክ እንግሊሽ እላታለሁ። ከዛ እሷ እንግሊዝኛ ትጨምራለች። አይ ካንት እያልካት ነው? አይካን ነው ያልከው? አይካን ነው ያልኩት። አንተ አይካን ነው ያልከው? በሀሳቤ ግን አልችልም ነው። አይካንት ልትል ብለህ አይካን አልክ ማለት ነው። አይካን ሲል እንግሊዝኛ ጨምራለች። እሷ ትዘረግፈዋለች። የጨምረች በቃ የሆነ በቃ ሻይ እንጠጣለን። የስ ብቻ ነው የምችለው ነው። ጠባቃ የስ እላታለሁ። እሷም የሆነ ነገር ጠይቀኛለች። ሽንት ቤት የት ነው ሊሆን ይችላል። ጠባቃ የስ ነው አንቺ የስ እላታለሁ። የሆነ እንግሊዝኛ ታወራለች። የስ እላታለሁ። ከዛ በኋላ በቃ ትናደደች፣ ተቆጣችና በአባቷ ደወለች። ከዛ አባቷ መጣ። አንተ እንግሊዝኛ አትችልም ምናምን። አይ ትንሽ ይችል ነበር ግን ረስቼው ነው ምናምን አልኩት። በዛ ከነ ክፍተቴም ሰው ይወደኛል። ገባካ? ብዙ ይሄ እኮ ስህተት ስላልሆነ ያው ቋንቋ ያው እሷ የሀገሯን ቋንቋ እንዳልቻለችው አንተ ደግሞ የውጭ ቋንቋ በማትናገርበት ቦታ እንዴት ትገደዳለህ? ቆጥሮ ያስረከበኝ ሰው የለ። ቋንቋ ቆጥሮ ያስረከበ የለም። ሁለቱን ግን ተረክበሃል ቆጥረህ፣ ትግርኛና አማርኛ። አማርኛው ገና ነው ላይ ይሰማል። እሱ በደንብ ጥሩ ነው። አንድ የማይታመን ነገር ደግሞ ሰምቻለሁ። ሞተህ ተነስተሃል? ሙቼ ተነስቻለሁ። ማርያም ለሰው ሲነግረው በጣም የተከረ ማርያም። እኔ በጣም ከዛ በኋላ ነው ተስፋ አልቆርጥም። ማርያም ድሮም ብዙ ተስፋ አልቆርጥም። ከዛ በኋላ ግን በቃ እኔ ምንም ቢገጥመኝም ተስፋ አልቆርጥም። ማለት አይተው መጣ። መሄጃችንን እንዴት ነው? መታጠፊያው ጋር ደርሼ ነው የመጣሁት። ከርቡ ላይ የሆነ ቀረፍቻ ሙቼ እና በቃ ሰው የሆነ ቦታ ስቶሪ ችግር እንደሚቆይ የሆነ ቦታ ላይ ሰው በሌለበት ቦታ። ከሱ በፊት የሞትክበትን ምክንያት መናገር ትችላለህ ወይስ? እሱ ይቅር። እሺ የሆነ አደጋ ደረሰኝ የሆነ ቦታ ላይ ግን ሰው የለም። ገባካ? ብቻዬን እንዳልጨው እንትን ትንፋሽ ራሱ እንትን በሞት አፋፍ ላይ ነው ያለው። ገባካ? አልናገርም። ከዛ የሆነ ዓለም ላይ በቃ አስጨናቂ ዓለም ላይ ገባሁ። ገባካ? መታጠፊያው ስለመታጠፊያ ጋር የሚመስል እያለቀሱ ሚካኤል በማርያም ከዚህ ያውጣኝ አልኩት። በዛ ውስጥ ሆነህ ማለት ነው? በዛ ውስጥ ሆኜ
እሺ ሚካኤል ማወጣኝ ጥበቃ መለሰ መለሰኝ። ልክ እንደዛ ስትል በቃ ከዛ ቦታ ተመለስክ? ትንሽ ያሰበበትና መለሰኝ። ትንሽ ያስቡበት መለሰ። ሚካኤል መለሰኝ። ሚካኤል በማርያም ብዬ ማርያም ሚካኤል በማርያም አልኩ። እግዚአብሔር ይመስገን አሁንም አለው ማለት ነው። ከዛ ወጥቼ አሁንም አለው። እንትን አንድ ደግሞ ሱስ ይዞ ነበር እንዴ? ሱስ ይዞ ነበር ያውቃል? ሱስ ይዞኝ አያውቅም። አንድ ሰሞን የጥብስ ሱስ አንገላቶ ነበር የሚባል እንትና ነው የነገረኝ፣ ክብሪት ነው የነገረኝ። በነገር የፈረንጁ ነው። የትኛው ሊወስድ የነበረው? ከዛ ሰው ስለሚያልፍ ሚዛኗ 20 ብር ከሰራው ሚዛኗ አስጠግቼ ባኮ ካርቶን ነው የሚባለው በአማርኛ። ካርቶን ውስጥ ገባለሁ። ትልቅ ካርቶን አለና ካርቶን አስጠጋና ወንበር ላይ ዙሬ ካርቶኗ ዘጋትና ውስጥ ትተኛለህ ቀን ማለት ነው። ሰው በዛ ስለሚያልፍ ለማረፍ ነው። አዎ ለማረፍ 20 ብር ከሰራው ማለት ዘጋ በቃ አዘጋው። እሺ ቤት ካርቶኗ ዘግቼ ተኛለሁ። እሺ ፈረንጁ እዛ ተጠግጄ የምሰራበት ፎቅ ሙሉ ፎቅ ነው የተከራየው። ከዛ ይወደኛል። ሚዛን እየመዘንኩ ምናምን እንትን ይሰጠኛል። ምንድን ነው የሚባለው? ሶፍት ይሰጠኛል። በቃ ከዛ ትርፍ አገኛለሁ። ትንሽ ሸጠዋለሁ፣ ሶፍት ሸጣለሁ። ከዛ እዛ ፎቅ ላይ ጥብስ ቤት አለ። ምሳ ሲበሉ ከነሱ ጋር ነው ይበላሉ ሁሌ። ከዛ ዳቦ በሻይ በቃ አስጠላኝ። ገባ ጋር ጥብስ ለመድኩ። የሆነ ጊዜ በቃ ሶፍት ከጠዋት እስከ 6 ሰዓት አልመጣም ፈረንጁ። ገባ የባለቤቱ ሱቅ አለ እዛ፣ ግን ሌላ ዘመዶ አለ። እሱ ነው ያለው። ፈረንጅ ከነ ባለቤቱ አልመጣም። እዛ አመመኝ። በቃ እንትን በቃ ዞረብኝ። በቃ ሻይ በዳቦ ልበላ አልቻልኩም። በቃ ዞረብኝ። የቀየርካ ከዛ ተኛ። በቃ ምናምን አለ አዋከው። እዚያ አካባቢ ስለሚወድኝ እኔ ምን ታምሜ ያለው አልክ? ታምሜ ነው አልኩት። በቃ አንዴ ዋሸውና በቃ በዛ ቆጠልኩት። ታምሜ ያለው ምናምን አልኳቸው። በቃ ፈረንጁ ተጠራ፣ መጣ። ብዙ ሰው ተሰበሰበና በቃ ምናምን አለኝ። ተጠርቶ መጣ ፈረንጁ? አዎ። ከዛ ድንገት መጣ፣ ከማኪና ወረደና ወደ ባለቤቱ ሱቅ ምናምን አያስገባኝ። ከዛ ምላሴን ሳየው ለካሱ ዶክተር ነገር ነው። ምላሴን ሳየው ምንም አልሆንኩም። እንደዚህ ርቦት ምናምን ይሆናል ምናምን ብሎ ጥብስ ቤት አስገባኝ። በቃ ቁልጭ አልኩ። ስማ ግሉኮስን ቢሰጡ በጥብስ አድርጉልኝ ነበር የምትለው ያለት። ግን እስካሁን ጥብስ ትወዳለህ? ካገኘሁ እወዳለሁ። ማልበላው ምግብ የለም። እሺ እኔ አንድ ነገር ልጋብዝ። ኬክ ትወዳለህ? ካገኘሁ እበላለሁ። እኔ ማልበላው ነገር የለም። ምን አይነት ኬክ ትወዳለህ? የተገኘ ነው የምበላው። ብዙ አላማርጥም። ስማ ጨቢት፣ ይሄ ዛይንስ ይባላሉ። ይህንን ኬክ የሚሰሩልን በጣም የሚገርም ኬክ ነው እና አዲስ አበባ ውስጥ 3 ብራንች አላቸው። በማንኛውም ቀን ሄደህ አሁን ቶርታ ይሄ ለልደት ለምናምን ትልቁን ብታዝ በ10 ደቂቃ ውስጥ ያደርሱልሃል። ለበዓል ደግሞ በየብራንቹ እስከ 2000 ሰው ይሄዳል። ትኬትህን ቆርጠህ ኬኩን እስክትቀበል ያን ብቻ ነው ጊዜ የሚወስድብህ። ቦታቸው የት ነው? ሰሚት አላቸው፣ ሳፋሪ አላቸው። ሰሚት ፔፕሲ ለስላሳ ፋብሪካው ጋር አላቸው። ሳፋሪ አላቸው፣ ለቡ መብራት ኃይል የሚባል ቦታ ላይ አላቸው። እና እኔ ለረጅም ጊዜ ደንበኛቸው ነኝ። በጣም ነው የሚጣፍጠው ኬካቸው። ብር ካገኘሁ እሄዳለሁ። ግድ የለም ከኔ ጋር ትሄዳለህ፣ አብረን እንሄዳለን። እኔንም ስለሚጋብዙኝ አንዳንድ ጊዜ እኔ ይዤ እሄዳለሁ። ቡናቸውም የነሱ ነው። ይሄ የምትጠጣው ቡና የነሱ ነው። ምረጥ፣ ከዚህ የትኛውን ላደርግልህ? ሁሉም ልውሰዳቸው? አይ ሁሉንም አትወስድም፣ አንድ ነው የምትወስደው። የትኛውን ላደርግልህ?
እንግዲህ ይሄኛው 12 አይነት ነው። ባለ 6ም እንትን አላችሁ። ጥቁር ይሻላል። እቺ ጥቁሩ ይሄ ይሄኛው ጥቁር ነው። ቸኮሌት። እሺ ይሁን ቸኮሌት። እሺ እዚህ የሚገርም ነገር በየቀኑ ቀረጻ ባደረግን ቁጥር ስለሚሰጡን አሁን ካሜራማኖቹ ምኑም በቃ በጉጉት የሚጠበቀው አሉ። ይሄ ኬክ ነው። ቅመሰውና አስተያየትን እሰማለሁ። እኔ ብቻ ነኝ የምወደው ወይስ ሁሉም ህብረተሰብ ነው የሚለውን ማለት ነው። እንጆ ነው በጣም ወደድከው? እንደ ጥብሱም ባይሆን ኧረ ከዛ ይበልጣል። እንግዲህ ኮሜዲ ውስጥ እንደመኖርህ መቼም አንድ የምታደንቀው ኮሜዲያን ይኖራል ወይም ደግሞ ለአንተ እንደ አራያ የሆነ ኮሜዲያን ማን አለ? በኢትዮጵያ ውስጥ ነው? ከውጭም ካለ ችግር አለ? ሁሉም ሰው ነው ብዬ ነው። ውጭ ከሆነ ከውጭ ቻርልስ ቻፕሊን በጣም ነው የሚመቸኝ። እሱ ሁላችንም የምንወደው የምናደንቀው ነው። ከሀገራችንስ? ሹሉቃ ዶክሌ ነው የሚባለው። ዶክሌ ነፍሱን ይማራው። እሱ በጣም በጣም ትክክል ነው። ጎበዝ ነው። በጣም ጎበዝ ነው። እሱ ሙዚቀኛ ማንን ትወዳለህ? ከራፐር ካስማስ። እንዴት ወደድከው? እንደ ሌላ ዘፋኞች ምናምን አይደለም፣ የራሱ ከለር ይዘው። አሁን እኛ አንዳንድ ሰው ከገጠር ወጥቶ ከገጠር እንደመጣ ለመታወቅ ከገጠር እንደመጣ እንዳይታወቅበት ከገጠር መምጣቱ እንዳይታወቅ የከተማ ልጅ ለመምሰል ይሞክራል። ካስማሰም የከተማ ልጅ ሆኖ የገጠሩ እንትን ወደ ከተማ ያስመጣው ራሱ ከለር ጊዜ የመጣው ለዛ ነው ካስማሰም የሚመቸኝ። አሁን እኛ ኩታ በእኛ አካባቢ ኩታ የሚባል አለ። ኩታ ላይ ራፕ በራሱ ከለር ነው የመጣው። ካስማሰም ይመቸኛል ብቻ። ካስማሰም ፊልም እወዳለሁ ብለኛል። ምን አይነት ፊልም ትወዳለህ? የውጭ ሀገር ውስጥ? ኮሜዲ በጣም ነው የምወደው። ኮሜዲ ፊልሞች የውጭም ቢሆን ብቻ ኮሜዲውን ሌላ ድራማ ምናምን አትይም? አያለው። ሰዎች ብዙ ጊዜ ቅድም እንዳልከኝ እንደ ሌባ ያዩኛል አልክ። እዚህ ደግሞ አዲስ አበባ ከመጣ በኋላ መንገድ ስትጠይቅ አይነግሩም። አቢሴሎም የሚባል ካሜራማን ጓደኛ አለኝ እና እሱ ምን አለ፣ እኔም እንደ ጨርግድ ሰው መንገድ ስጠይቅ አያሳየኝም ነበር አለ። ከወፈርኩ በኋላ ግን ሰው ስጠይቅ መንገድ ያሳየኛል። እንደ መቀሌ መስሎኝ መጀመሪያ ከመቀሌ ከመጣሁ ማለት ሰው እያለፈ እንደዚህ ልትነካው ይችላል። መቀሌ ማለት እንደዚህ ነው። ብራዘር ትለዋለህ። አብሽራ አቤት ምናምን ይላል። የተለመደ ነው። አዲስ አበባ እንደዚህ አድርገህ ልትነካው አይችልም ሰው። የተለየ ባህሪ ያየሁበት እንትን ማለት ከዛ መጀመሪያ ስመጣ የሆነ ቦታ ለመጠየቅ ቦታው ጠፋኝ። የሆነ ካፌ ሰዋል እዛው ነኝ ምናምን አለኝና እዛ ለመሄድ ጠፋኝና ከዛ የሆነ ሴትዮ ነበረች ስስር ነክታት። እሺ እንደዚህ ካፌ ነው ምናምን ስላት በተን ሞባይል ትንሽ ናት ሞባይሏ ባትሯን ምናምን ይታያል። እሺ ምን አላውቀውም ምናምን አለች። ገባካ ሌባ ምን ጽፏለሁ ግንባሬ ላይ ምናምን አልኩ። በጣም ተናርኩኝ። ገባካ ብዙ ጊዜ ስጠይቃቸው ምናምን እንደ ሌባ ነው። አሁን አዲስ አበባ ምናምን ያየሁበት ክፍተት እሱ ነው። እንደ ሌባ አሪፍ ሰዎችም አሉ። ሁለት ቡና እንደወረደ እዚሁ ነው መሄድ ነው። እሺ መሄድ ነው። እሺ እሺ ጨርግድ፣ አዲስ አበባ የመጣህበት አጋጣሚ በአጋጣሚ ነው? ለስራ ነው? ምንድን ነው? አሁን የመጣሁበት አጋጣሚ ነው። ግን አዲስ አበባ አሁን እኛ ጋር ብዙ ሰራለና የሰራሁ ስራ አሁን እኔ በአቅሜ እጥራለሁ፣ ትንሽ እጥራለሁ። ያን ያህል ከእኔ 10 እጥፍ የጣሩ ሰዎች ሊኖሩ ይችላሉ እዛ እኛ ጋር። እኔ በአቅሜ እጥራለሁ። ግባታ በግል ለውጥ አጣሁ። በቃ የሆነ ለውጥ የለም። የሆነ ስራ ሰራለና ይታይልን ምናምን። ከዛ መስከረም አዲስ አበባ ሄዳለሁ ምናምን ብዬ ብዙ ሰው አወራለሁ። አሁን ያለው የትግራይ እንትን ድንገት መጣሁ። አስጠላኝ የሆነ ነገር ያለው እንትን አስጠላኝና ድንገት መጣሁ። የሆነ ሰው ጋር መጣሁና እንደመጣሁ ሰውዬው ወደ ስውራ ማርያም ወሰደኝ። ወደ ስውራ ማርያም ሄድኩ። ምንም አልያዝኩም።
ውዳሴ ማርያም አለች፣ ትንሽ አንጣለች። በቃ ሌላ ምንም ነገር የለኝም በቃ እንጂ መስከረም ነገሮች አስተካክዬ ብዙ ነገር እሰራለሁ። ከዛ ሌላ ስራም ስለምሰራ በአርቱ ብቻ አይደለም የምሰራው፣ እኔ ያገኘሁት ስራ ነው የምሰራው። እንደሌላ እንትንስ አይደለም፣ ራሴን አውቃለሁ። ያገኘሁት ስራ እሰራለሁ። ከሰዓት ፊልም ሰርቼ ጠዋት ማክና ላጥብ እችላለሁ። አሁንም ቢሆን ማለት ያገኘሁት ነው የምሰራው ከልጅነት። አሁንማ ተሻሽለሃል። እንግዲህ ድንገት መጣውና ስውራ ማርያም አስቀረችኝ። ሳታስበው ቀረ። በቃ ሳላስበው ምንም አልያዝኩም። ከዛ መጀመሪያ ስመጣ አንድ ሰው ማመሰግነው ሰው እንጃ ማለት አረብ ያቀኛል። ዘመድ ነው ትንሽ ዘመድ ብዙ አንቀራረብም። ከዛ በቲክታክ በውስጥ ይጽፍልኛል ቀጥይበት፣ በኢንቦክስ ማለት በጣም ጎበዝ ነህ ቀጥይበት ምናምን ይለኛል። ፕሮፋይሉ ገብቼ ሳይ ፌክ ፕሮፋይል ነው፣ ግን እሱ ነው እሱ ዝም ብሎ ያገኘው ስለሚለቅበት ነው። እሱም መጥራት ብዙ አይፈልግም። እሱ ግን የኛው ቪዲዮ ካየው ለሱ እንደሆነ ነው እንድረዳልኝ ነው። ከዛ መጀመሪያ ስመጣ አብዛኛው ጊዜ እኔ መዋል እየለመንኩ ነው። ታክሲ ይዤ አሁን ከመገናኛ ወደ ቃሊቲ ሂጄ ነው ቪዲዮም ቀርጾ መቀሌ ማለት መዋል የለኝም። አይዲያ አለኝ። አይዲያ 3-4 አይዲያ ይዛለሁ። ከዛ 4-5 አይዲያ ከያዙኝ ባለመዋል ነው የምፈልገው። ስልክ ስለሌለ ስማርትፎን ቤተክርስቲያንም ልቀርጽ እችላለሁ። ጉዳይ አይደለም። ሞባይል ካየሁ አየሁ። በቃ የሆነ ሻይ ቤት አንተ ካለ ባውቅም ባላውቅም ሄጄ ሰላም እንደዚህ ነኝ ፕሮፋይሌን እንዲሁ ከዛ ሞባይልን ቪዲዮ ልስራላት አንዴ ምናምን ብለዋል። ከዛ መያዣ ጓደኛዬን እዛ ተወዋለሁ። ሰው ነው የምታስይዘው? አዎ ሰው ያስይዛል። በዙሪያ ያሉ ጓደኞች ምንም የላቸውም ጓደኞቼ በጣም ነው የሚያከብሩኝ። በቃ የሆነ ቦታ ላይ ትደርሳለህ፣ ተስፋ እንዳትቆርጥ ነው። አዲስ አበባ ሲመጣ ሞባይል ተቸገሩ። ቪዲዮ የሚቀርጽበት የለም ብቻ ተቸገርኩኝና ሰውየው ከዛ የስውራ ማርያም ቪዲዮ እኔ ጋር የሄደው ሰውዬ ጋር በሱ ሞባይል የቀረጽኩት ቪዲዮ ኤዲት አድርጌ ፖስቼዋለሁ። አዲስ አበባ ከሆንክ በዚህ ስልክ ደውልኝ አለኝ ሰውዬው። ከዛ ከ4 ቀን ምናምን በኋላ አየሁትና እንትን ደወልኩለት። እንደዚህ እና እንደዚህ ያለሁበት ቦታ በማኪና መጣ። የእግር ማኪና ይዞ በቃ ካፌ አሪፍ ካፌ ወሰደኝ። እኔ ከምጠብቀው በላይ አሁን እኔ ተስፋ መቁረጥ ላይ ነኝ እዛ ሰዓት ማለት ነው። አሁን እኔ ቪዲዮ እሰራለሁ ምናምን አሪፍ የፊልም ባለሙያ እሆናለሁ ምናምን ካልኩ ሰው ይስቀኛል። ገባካ? አመጣጤን እንደዛ አይደለም። አንተ ዝም ብለህ በቅርብ ጊዜ የሚያስቀይር ስራ አሰራም እንዴ የፊልም ምናምን ምን ያደርግልሃል ምናምን። ሰውየው መጥቶ ጊዜ ርስቶ ራሷ ስውራ ማርያም ሂጄ ከአሁን በኋላ መቀሌ ልመለስ አይመስለኝም፣ ግን መዋይልና ስራ ፍጠርልኝ አልኳት። ገባካ? ማንን? ስውራ ማርያም። በአሁኑ ሰዓት እኮ ብር ያበደርከው ሰው ስልኩን ይዘጋል አይደል? ለዛኛው ሰው ግን ስውራ ማርያም ፈልጎ ሞባይል እንድሰጠኝ አረገችው። አገኘኝና ችግር ምንድን ነው ማለት ቪዲዮ አሁን ጠፍተሃል ምናምን አለኝ። አረ ብቻ አንዳንዴ የታክስ ማጣለሁ። ቃሊት ነው ያረፉት። ከቃሊት ወደ ሰሚት የኛ ኤዲተሮች ምናምን የሚገኙበት ሰሚት አካባቢ ነው። እዛ ሂጄ ቪዲዮ ለመስራት የታክስ ማጣለሁ። ከዛ አዲስ አበባ ብዙ ስለማላውቀው አሁን እኔ መጀመሪያ አዲስ አበባ የተቸገርኩበት አንተን እዚህ ነኝ የሆነ ካፌ ላይ እዚህ ነኝ ካሉ አላውቀውም። እችን እየፈለኩ እላለሁ። ከዛ ችግር እስከ ስንት ያስፈልግሃል? አይስ በቃ እኔ ሞባይል ይቆይና አሁን ስራ አስቀጥረኝ የሆነ ስራ ከዘበኛ ጀምሮ ጽዳት ቤት እሰራለሁ እኔ ያገኘሁት ነው የምሰራው ምናምን አልኩትና እሺ ሞባይል ለመግዛት እስከ ስንት
አሁን ጽዳት የሆነ ነገር ተቀጥረ ከበዛ 5000 ምናምን ነው የሚከፈል። እንዴት ሞባይል ትገዛለህ ምናምን አለኝ። ብቻ የሁለት ወር አድርጌ የሆነ ትንሽ ይበደራለሁ። አንድ 20000 ያገለገለች ኤክስቼንጅ የሚባል ሞባይል አለ አላጣም ምናምን አልኩትና እንደዛ ከሆነም አሁን ለምን አሁን አንገዛው አለኝ። ህልም መሰለኝ ገባካ። አሁን በሌለ ሰዓት 10 ብርም በጣም ትልቅ ነው ገባካ። እንደዛ ሊሆን ይችላል ምናምን ቀጥታ ያጸሎት ያደረኩት ወደ ስውራ ማርያም አስኩት ገባካ። በቃ ይገርመኝ እሷ እንትን ነው አለ። ጠዋት ጸሎት ሳርግ ማታ ነው የሚሆነው ማርያም። ከዛ እንትን በቃ አሁን መግዛት እንችላለን ምናምን አለ። አሁን ተጠቀምልኝ ነገ ላታገኝ እንችላል አለኝ። ልብስ የያዘውና እና ሞባይል ቤት እየፈለግን ለአንተም ትሆን ካሜራ አሪፍ የሆነች እንገዛለኝ። አብሽር በቃ ሻይ እንደዚህ የጠጣው ነበርኩና እንደዚህ አሁን መግዛት እንችላለን ስለኝ እንደዚህ ብዬ ቁጭ አልኩ በቃ ከነሻይ ብድግ ብለህ ቁጭ ማርያም በጣም ደነገጥኩኝ በጣም። ከዛ አሁን እንደዛ ብለኝ የሆነች ሞባይል ገዛልኝ ማለት ነው። አሁን ገና በጣም አሪፍ ደረጃ ላይ ደርሼ በጣም ደግሜ እንደማመሰግነው ተስፋ አለኝ። አሁን ገና ጅማሬው ላይ ነኝ። ተስፋ እንዳልቆርጥ በእኔ ተስፋ የሚያደርጉ ሰዎች አሉ ከዘመዶቼ ጀምሬ ማለት ትክክል። አሁን ዘመዶቼ ለእኔ ብዙ ነገር ነው ያደረጉልኝ። ወንድሜም በጣም ሁሉንም ማመስገን ይገባል። አዎ በቃ ለእኔ እነሱ እኔ ትክክል አይደለም። በቃ እኔ የሆነ ነገር ካመንኩኝ በእሾህም ቢሆን እሄዳለሁ ገባካ። የእሱ ችግር አለብኝ በጣም ሀሳቤ ላይ እኔ ካመንኩበት በቃ አልሰማም። ብዙ ችግር አለብኝ። እነሱ ያኛው ጸባይን ተቃቅሞ እስከዚህ ደረጃ ያደረሱበት ሰው በጣም አክብራቸዋለሁ። አንድ ቀን ትልቅ ደረጃ ደርሼ እንደማግዛቸው በእኔ እንደሚኮርም ተስፋ አደርጋለሁ። እንደዚህ ያደርግልኝ ያኛው ወንድሜም በጣም ነው የማመሰግነው። ታገኘዋለህ አሁን? አዎ አገኛለሁ። በጎኔ አሁን የሆነ ላይ በቃ የሆነ ቪዲዮ ላይ ካየ አሁን እሱ እንደዚህ ሚዲያ ወጥተህ እንደዚህ ያደርጉልኛል ምናምን እንድትለው አይፈልግም። ብዙ ጊዜ ደግ ሰው እንደዛ ነው እንዲታወቅበት ከካሜራ ጀርባ ሆኖ ግን አሁን የሆነ ነገር ቪዲዮ ከለቀኩኝ ቪዲዮውን ያያታልና ከዛ ደውለው ሀሳቡን ይሰጠኛል። ተስፋ እንዳልቆርጥ እንደዚህ አይነት ሰዎች ያሉ ጎዳና ላይ ያሉ አሁን ጎዳና ላይ የተለያዩ ሱስ ምናምን ያሉ ሰዎች የሆነ ልስትሮም ሊሆኑ ይችላሉ። የተለያየ ስራ ላይ ያሉ ጓደኞቼ እንደ ፊልም ባለሙያ ነው እንትን የሚያደርጉት እንደዚህ አድርግ ደውለው ማለት ነው። ብዙ ኦዲየንስ ነው ያለኝ። አሁን አቅም ባይኖራቸውም ባያግዙኝም በሀሳብ የሚያግዙኝ የቱም ቦታ አለ። አሁን መገሌ ላይ ማለት እኔ እንደነገር ጎዳና ላይ አካባቢ ነው ስላደኩኝ እንደ ሰው ሰላም እያልኩ ነው የሚሄደው። አንድ አንጎሎ ውስጥ እስከሚታጠፍ 10 ሰው ሰላም ሊል ይችላል። ሰው ይወደኛል እግዚአብሔር ይመስገን። ግን አሁን ይሄኛው ትንሹ አዲስ አበባ ውስጥ የገጠመ ፈተና ነው። እሱንም ያው ተስተካክሎልሃል። አሁን ግን ከመጀመሪያ ጀምር አሁን ከቲያትር ምናምን ስትጀምር በዚህ በኪነ ጥበቡ ዙሪያ ብዙ ፈተና ገጠመ? በጣም አሁን እኔ ሰው እንዴት ያስበኛል? በጣም ፈጣን ስለሆንኩኝ በልጅነቴ ሰው ትልቅ ነጋዴ ነው የሚጠብቀኝ ከልጅነቴ። ትልቅ ነጋዴ እንደምትሆን ነው? አዎ አስመጪዎቹ ምናምን ባለሀብቶቹ ምናምን ጨርጊ ስታርጊኝ ምንድን ነው የምትሆኝ ምናምን አንዱ ሀንግ ሊል ይችላል፣ አንዱ የራሱ ማለት ነው። ምሳ እንደዚህ ጋቡዙና እንደዚህ ቁጭ ብለው በቃ ምን ትሆናለህ የሆነ ማርያም የሆነ ጓደኛ ሀንግ በቃ ትልቅ ሲሆን ሀንግ ነው የምሆነው ምናምን አለ ማርያም። እኔ እንትን ፊልም አይታሰብም የመጣሁበት እንትን ማለት በኋላ ነው የተቀየረው። ትልቅ ሱፐር ማርኬት ይኖረኛል ነው የሚለው ከልጅነት ማርያም። በቃ የሆነ ትልቅ ሱፐር ማርኬት ይኖረኛል ባለሀብት በቃ ሀብታም መሆን ወዳለሁ ከልጅነት። ኪነ ጥበቡ ላይ እንደነገሩ ድንገት ነው እንደዚህ ይቻላል እንዴ? አሁን ፊልም ለመስራት አዲስ አበባ ብቻ ነው ይመስለኝ ነበር ያለው። ትግርኛም አንዳንዴ ፊልሞች ምናምን ያለው ግን የተመረው ነው በቃ አዲስ አበባ ተመረው ወደዛ ይሞት ነው የሚመስለኝ ገባታ።
ድንገት ወደ ፊልም ስገባ በጣም ብዙ ችግር ገጠመኝ። ምን አይነት ችግር? አሁን እኔ ስራ እሰራለሁ፣ ብዙ ነገር እሰራለሁ። እዛ ማለት ከመኪና ማጠብ ምናምን ውጪ ብዙ ነገር እሰራለሁ። ገባህ? ለራሴ ይሆናለሁ። ልብስም ቦንዳ ላይ ሄደ ምናምን ስለምትገዛ እፋላለሁ። ገባህ? ወደ ፊልሙ ስገባ ሌላ ሰው ሆንኩባቸው። ዙሪያ ያሉትና ቤተሰቦች ምናምን ሌላ ሰው ራሴን እየጣልኩ ምንድን ነው የሚባለው? ራሴን እየጣልኩ ስላለባበስም ብዙ አልጨነቅም። ከዛ በፊት ስራው እየሰራው ወደ ፊልም ሳልገባ በአቅሜ ለራሴ ዘናጭ ነኝ። ገባህ? ወደ ፊልም ከገባው ወደ ቲያትሩ መማር ከጀመርኩኝ ግን ቢዝ ስለመሆን በቃ ልብሴን በሰዓት ያላት ምናምን ራሴን እየጣልኩ ሄድኩ። ከዛ የሆነ ጊዜ ምን አጋጥሞ መሰለህ? አካውንቲንግ ኮሌጅ እማር ነበር። እኛ ቤት የምፈልጉ እኛ ቤት አካውንት ነው። አሁን ትልቅ ወንድም ያለ ባንክ የሚሰራው ሙሉ ቤታችን ያገዘናል ምናምን በጣም ጎበዝ ነው። በጣም እኛ ቤት የእሱ ስኬት ስለሚያዩ ድራማ ላይ ምንም እንትን የላቸው። ለምን አካውንት አትማር ምናምን አለ። አካውንት ፍላጎት የለኝም አልማርም። ገባህ? አካውንት ምናምን ሀሳብ ላይ ጎበዝ ስላልሆንኩም በቃ አልወደውም። ድራማው ግን አካውንት ከመመዝገቤ በፊት ድራማው ላይ ትንሽ ጀምሬያለሁ። ለማንም ሰው ግን አላወራም። አመት እስከሚሞላኝ ለማንም ሰው አላወራም። ቀን እዛ ፓርኪንግ ምናምን እየሰራሁ ይውልና 12 ሰዓት ሲደርስ ታክሲ ይዤ ጋውኑ አውጥቼ ምናምን ወደ ቲያትር መለማመጃ ቤት እሄዳለሁ። አመት ማንም ሳያውቅ አንድ ጓደኛ ብቻ ነው። ከዛ ራሴን እየጣልኩ ምናምን እየመጣሁ ከዛ አርት ስኩል የሚባል አለ፣ ቲያትር ትምህርት ቤት ማለት ነው። እዛ ዲፕሎም 10ኛ ክፍል የጨረሰ እዛ ስንገባ ተመልምለህ ነው የምትገባው። ከትግራይ ሙሉ ተዋጥቶ ወደዛ የሚደርሰው ብዙ 4-5 ፈተና አለ። ከዛ እሷን አልፈ ነው ወደዛ የምትገባው። እዛ ካለፍ ግን 700 የታክስ የምትባላለ 780 ናት ምናምን የምትከፈላለች። አሁን እኔ ምን አደርጋለሁ? ቀን ፓርኪንግ እሰራለሁ። እሱ ለአንዳንድ ነገር ይሆንኛል። ግማሽ ቀኗ እዛ ቲያትር ቤት እማራለሁ። ቲያትር ማለት ነው ኮሌጁ። የእሷን ደሞዝ አምጥቼ አካውንት አሁን ቤት አካውንት እንደሚማር ነው የሚያውቁ። 300 ሆነ አምጥቼ 350 ነው አካውንት በወር የሚከፈለው። 350 ወደ ኮሌጅ እንከፍላለን። ሳትማር በቃ እማራለሁ። አንዳንዴ ፈተና ላይ ምናምን ነው የሚሄደው። ፍላጎትም የለኝም። ከዛ 12 ሰዓት ሲደርስ ወደ ቲያትር መለማመጃ ሄደን አስቡ። ቲያትር በዛ ጊዜ በጣም ቢዝ ነበር። ብዙ ቲያትሮች ላይ ካስተደርግ ያለው ቤት አልሄድም። እዛ ቲያትር ትሬኒንግ እያደረግን እናድራለን። ጠዋት መጥቼ ወደ ፓርኪንግ ትንሽ ተኝቼ ጠዋት መጥቼ ወደ ፓርኪንግ እሄዳለሁ። ምግብ ያገኘሁበት እበላለሁ ምናምን። በአንድ ጊዜ በቃ ፌመስ ለመሆን አሰብኩ። ከዛ ራሴን ጣልኩኝ። በቃ ይሄ ልጅ ሰው ጠራጠረኝ ጀመር። ሱስ ገብተዋል፣ ሱስ ላይ ገብተዋል። መጠራጠር አንተ ነው በቃ እዛ ፓርኪንግ ቤቱ ይተኛለሁ ምናምን። ቅድም ነግሬያለሁ። እኔ ካሰብኩት ምንም ማንም አይመልስም። ለዛ ነው ጨርግ የተባለው። ገባ? አሁን ስምህ ጨርግድ አያብ። እናት አባት ያወጡልህ ስም ጨርግድ አያብ። በዛ እንያዝ። ከዛ ራሴን እየጣልኩ ከዛ ሽንት ላይ የሸናህ ምናምን የሚገጥም ያለ አይደል? ምች ነው በአማርኛ። እሺ። ከዛ እሱን አገኘና ከዛ በቃ እያመኛል ምናምን። የሆነ ሰው ማን እንደሆነ እንጃ፣ አሁን ካወቅኩኝ አልፋታው። የሆነ ሰው ጨርጊድ አብደዋል፣ ብቻውን እያወራ እየሄደ ነው ማለት። አንተ እያጠና ስትሄድ ማለት እኔ ስክሪፕት እየሸመደድኩኝ ምናምን እንደዚህ ይሄዳል። ወረቀት ጃኬት ስለማድረግ ስክሪፕቷ እንደዚህ ያደርግና ክሴ ላይ እንደዚህ እያወራ ምናምን የሰላም ግን ቲያትር ብቻዬን እያወራሁ እሄዳለሁ። በዚህ ላይ ደግሞ ራስህን ጥለሃል። ራሴን ጥያለሁ። እኔም በሆነ አብደዋለሁ። ልብሴን አልቀየርም። ከዛ እያለፈ አቢቶኛል መሰለኝ ጨርጊድ አብደዋል፣ ብቻውን እያወራ እየሄደ ማለት ነው። ከዛ ቤት ሲሄድ በቃ ፍታቸው
አሁን እኔ ቀልድ አበዛለሁ ቤት ምናምን ሰፈር ምናምን በቃ የሆነ ቦታ በአጋጣም ላይ ነው የምቀልደው። እንዲቀልድ አስቤ ሳይሆን በቃ ሰው ይዝናናል። ከዛ አብድሃል ምናምን ፊታቸው ልክ አይደለም ነብራዘር ምናምን ከዛ ሱስ ጀምረሃል እንደዚህ በቃ ክርክር ለምን ስራ አትሰራም? በኋላ ቲያትር ውስጥ ይበዛኝ ስራውን ተወኩት፣ ፓርኪንግ ተወኩት። በደመ ነፍስ መኖር ጀመርኩ። ምናምን ምን እንደሚበላ እንጃ። በቃ እዛ እንውላለን፣ እዛ እናድራለን። የሆነ ሰው ከቤት ያመጣል እና እዛ እንበላለን። የተገኘ ምናምን በጣም ጎበዞች ናቸው ቲያትር ላይ እዛ ያሉ ሰዎች ማለት። ከዛ ሰው ይጠራጠረን ጀመር። ግን አሁን ቤተሰቦች እውነታቸው ነው። አሁን ብዙ ታግሰውኛል። ለውጥ ቢኖርም ባይኖርም ለውጥ ይኖረው ባይኖረው ማይታወቅ ብዙ ታግሰውኛል። አሁን ቲያትር ላይ ብዙ ለፍቼ እኛ ጋር ፊልም ላይ ብዙ አይደለም ገባካ። በኋላ ከቤት እንዳትወጣ ሰው ለሽንት ስትሄድ ሰው እየጠበቀኝ አብድሃል። ኧረ እኔ አላበድኩም። በቃ አብድሃል ትክክል አይደለም። ይከራከሩልኛል። በቃ ሰይጣን ማርያም ይከራከሩልኛል። የማያከራክረው ነገር ይከራከሩልኛል። ኧረ እኔ ትክክል ነኝ፣ ትክክል አይደለም። በዚህ አጋጣሚ ብዙ ሰው ያላበደ ጸበል እንደገባ ማወቅ አለብህ። ግን እንትን ለዛ አጋጣሚ ማለት ሰው አብድሃል ስላለክ ብቻ ጸበል ትገባለህ። ህብረተሰቡ ከተስማማበት እብድነት ይባላል። በቃ እኛ ግቢ ያሉ እንትኖች የመጡ አይዞን፣ እሺ አይዞን፣ ሰውርስ አይዞን፣ እሺ አቺ ስነ ስርዓት እኔ ምን ማለት ነው? ስነ ስርዓት ያለ ገዛ አከራከራለሁ እኔ በቃ ትንሽ ጓላለሁ እና ገባ ከአንዳንዴ እኔ ኧረ ትክክል አይደለም። ሱስም ጀመርሃል። አሁን ያ ሁሉ ብሶት ተጨምሮ ነው እኛ አሁንም ወንድማሞቼ ምናምን የሚቆጡብኝ። አሁን ስራ እየሰራው ነበር ምናምን ቲያትር ምናምን ብሎ በቃ የብዙ ጊዜ ትዕግስት ነው አሁን እዛ ሰዓት ላይ የፈነዳው። ኧረ ትክክል አይደለም እዛ ምናምን ጫቃጫቃለሁ ምናምን በጣም ተቸገርኩ ነው። ከዛ ከቤት ጠፍቼ ወደ ከተማ ወጣሁ። የሆነች ጓደኛ ያለች እና ብስራት ትባላለች። አሁን በህይወት የለችም። በጣም ነው ወደ እሷን ትረዳኝ ነበር። ቲያትር ላይ ያሉ ሰዎችም ብዙ አልተረዱኝ ገባካ። ቤት ተቆጥቼ ስለመጣሁ እዛ የሆነ ነገር ካየሁ በኃይል አወራለሁ ገባካ። ልጅማ እያበደ ነው በቃ አበራ የረበት በቃ ጨሰ ምናምን እንደዚህ እያሉ ምናምን ያወራሉ። ከሰው ጋር ምናምን እንትን ከራከራለሁ ምናምን። አሁን ብስራት የምትባል በጣም ወዳት ጓደኛ የነበረች እሷ ትረዳኛለች በጣም። እሷ ይዛኝ እሷና የሆነ ልጅ ነበር እሷን ይዛኝ ወደ ሰፈራችን አውራ አደገ ያለ ካፒታል የሚባል በጣም ወዶ አውራ አደገ ነው በጣም ወዶ እዛ ነው ሰፈሩ። እሱ ይረዳኛል፣ ሁለቱም ይረዳኛል። ትንሽ አሁን ቤተሰብ ጠፍቼ ነው ደህና ነኝ ምናምን ብዬ በሽንት ቤት አድርጌ ጠፍቼ ነው ወልከት ጨነቀኛ። ከቤት አልወጣም ገባታ። እሷ ወሰደችኝ ምናምን ከእሱ ጋር ተገናኘ ከካፒታል ጋር። ካፒታል በቃ እሺ ተረጋጋ ምንም አልሆንኩም። ግን ኪዳነ ምህረት አለች ጸበል ለምን ኪዳነ ምህረት ሂደን ተረጋግተን ምናምን ጸበል ታጥበን ምናምን በጣም አሁን ሌላ ሰው ጸበል ልውሰድ ሲለኝ አልሄድም እላለሁ ገባካ። እና ሂድ ጸበል ምናምን ሲለኝ አልሄድክም ምንኛ ነው? እሺ ህክምና የሳይኮሎጂ ህክምና ራሱ አሁን ዶክተሮች ጠዋት ሌሊት ተነስተው ጸበል ይታጠባሉ፣ ራሳቸው ይጠመቃሉ። እኔ ህክምና ብዙ አላምንም ገባካ። ጸበል አሁን እዚህ ላይ ያደረሰኝ ጸበል ነው። ለጸበል በጣም ነው የማምነው። አብዛኛው ብዙ ጊዜ እንደ አሁን ጸሎት እያደረግ ሁሉም ሰው በምችለው ነው ጸሎት የሚያደርገው። አንዳንድ ሰው እባክህ ጌታዬ ምናምን ሊል ይችላል። ጸሎት ማይችለው ሌላ ሰው አት ሚካኤል አይደብርህም እንደ ምናምን ሊል ይችላል። እኔ እንደዛ ነው የምጸልየው። አንተ ሚካኤል የሰው አፍ አዘጋብኝ ሰው እንዳይናገረኝ አድርግ እባክህ ምናምን አልኩትና ከዛ ጓደኛ ካፒታል ያልኩ ጓደኛ አሁን እሱ አንተ ብዙ ሰው እየተናገረው ነበር። እዛ
አሁን ከቤተሰቦቼ ጋር ሆኖ እሱ ከጎኔ ቆመ። ጸበል አሁንን ወሰደኝ ኪዳነ ምሕረት ምናምን ታጥበን ምናምን አውርተን መጣን። አሁን እሱ ይረዳኛል። አሁን ድራማ ላይ ምናምን ስራ ስለተወኩ ምናምን ነው ሰው እንደዚህ እያለ ያለው ምናምን አለ። እውነቱን ነው ምናምን አልኩት። ቤት ሲሄድ ግን ግዴታ እከራከራለሁ። አሁን ሰይጣን ሰላሰና የሚባል ሰይጣን አለ። አሁን ቤተሰብ ላይ የሆነ ችግር አለ፣ የሚያባብስ ነገር አለ። ሱስ ጀምራል። አሁን ሱስ ላይ እኔ ጎበዝ ነኝ። ሱስ የለብኝ ማረገው ስለማቅ ምንም ከሱሰኛ ጋር ችግር የለብኝ። ሱስ ማንም እንዲገባ አይወሳውሰኝ። አንተም ሱስ የለብህም፣ ከሱሰኛም ጋር ትግባባለህ? እግባባለሁ። አሁን የሆነ ሰው እያጨሰ ምናምን እየቃመ ከሱ ጋር ቁጭ ልል እችላለሁ፣ ጉዳይ አይደለም። ከዛ በኋላ ትንሽ ቆየና ወንድም ያለ ትልቅ ወንድሜ በጣም አክብሮኝ ይረዳኛል። እሱ በቃ ለምን አሁን አንተ ምንም አልሆንክም አለኝ፣ በሚገባኝ ቋንቋ ማለት አሁን አንተ ምንም አልሆንክም። ሻይ እየጠጣን ቤት ከሄድን ብዙ ወሬ ይጠብቀናል። አሁን ሌላ ቀን ጠይቆኝ ሰላም ብሎኝ የማያውቅ ሰው በዛ ቀን ይመጣል። ልጁ ተሻለው ምናምን እያለ ማለት ምን ማለት ነው? ማለት መንገድ ላይ አግኝቶ ሰላም የማይለኝ ሰው ማለት ከዛ እናድዳለሁ፣ እረብሻለሁ። በቃ አሁን አብዷል ምናምን እያለ ወሬውም ተባባሰ። ከዛ ወንድሜ ምን አለኝ፣ ቆሎ ይሸጣልና 2 ኪሎ ቆሎ ምናምን ገዝተን ምንም አላደረግንም። 2 ኪሎ ቆሎ ይዘን ወደ እንትን ሄድ ለምን ሰብራ እንሄድ ሚካኤል ጸላይ ይባላል። ታምነዋላ? አዎ በደምብ ነው። ከዛ ለምን እንደዛ ከሆነ ለምን እንሄድ አሉኝ። እሺ አልኩት። ወደዛ ሄድና ከዛ በቃ ምንም አልሆንኩማ። በቃ ጸበል ውስጥ ላይ ለሆነ ገዳም ነገር አለ ሚካኤል ጸላይ ይባል ከተማ ወጣው። ከዛ ሄድና ታጠብን 2 ሳምንት ምናምን ምንም አልሆንኩም። ከዛ ሰው እያገዝ ምናምን ተረጋግተን ምናምን ወጣ። ተመልሼ ወደ ከተማው ስመጣ ሰው ተሻለ እንትን አሁን ተሽሏል ምናምን እያለ እብደቱ ተወ። እብደቱን ተወ። አይዞህ በቃ ጠዋት ጸበል ታጠብ ምናምን። አንተ ራስህን ሄደህ ጸበል አታጠብ ምናምን እያልኩ ከዛ ከሰው ጋር እጣላለሁ። አሁን እስካሁን ማለት ነው እዛ በፊልሙ ዙሪያ እስካሁን ማንም ደስተኛ አይደለም። በቃ አንዳንድ ሰዎች አይዞን ምናምን የሚያግዙኝ ሰዎች አሉ። ፊልም ዙሪያ አይዞ በቃ አሪፍ ደረጃ ደርሳለህ ምናምን ተስፋ የሚያደርጋሉ። 80% ግን እኔ ፊልም እንድሰራ አይፈልግም እስካሁን ማለት ነው። ይኸውልህ አሁን ጫርጊት ምን አለ መሰለህ፣ ሁሉንም ባለሙያ ብትጠይቅ ማለት ነው፣ ሁሉም ፊልምም ላይ ያለ ቲያትርም ላይ ያለ ብትጠይቅ ማንም ሰው በቃ እንደዚህ አልጋ በአልጋ ሆኖልኝ ምናምን መጣሁ የሚል የለም። በቃ እኛም አሁን እኔም ብነግርህ አሁን እኛ ቤተሰቦች ውስጥ ያለው ነገር ምንድን ነው፣ ውዝዋዜ አሁን ቴሌቪዥን ላይ ውዝዋዜ ሲያዩ እንዴ አሁን እቺ ስራው እየመጣሁ ነው የምትለው ምናምን የሚል ቤተሰብ ነበር የኛ ቤተሰብ። አሁን ዛሬ ስራ ለሄድ ነው ብላ ነው የምትወጣው አሁን እቺ ምናምን የሚባልበት ነው። እና ልክ እንዳንተ እኔም ወደ ስራው ስገባ በአውቶቡስ እንኳን ለመሄድ የሚሰጠኝ አንድ ወንድሜ ብቻ ነበር። እኔም ልክ እንዳንተ በቀለ ከበደ ይባላል፣ እሱ ብቻ ነበር በቃ እንደው ትንሽ ተረድቶኝ ትራንስፖርት ምናምን ይደግፈኝ የነበረው እንጂ ለሌላ ነገር ስትል የሚሰጥህ ነገር በሙሉ ቲያትር፣ ፊልም ምናምን ስትል ይቆማል። ስለዚህ ሁሉም ሰው ብትጠይቅ፣ እያንዳንዱን ሰው ብትጠይቅ ወይም ኢንተርቪያቸውን አሁን ብታይ አብዛኞቹ ማንም ሰው ደግፎት እዚህ ቦታ የደረሰ የለም። እንዳልኩ ግን የራስ ጥረት እያለ አንድ ቀን የሆነ ቦታ ላይ ቁጭ ያደርጋል። የዛን ጊዜ ደግሞ እሱ ከወንድማችን ነው እሱ ምናምን ትባላለህ በተራው ማለት ነው። ሁሉም ሰው ይኮራብሃል። ግዴታ ነው እሱ። እንደዛ ነው። አሁን ምን እየሆንኩ መጣሁ መሰለህ። አሁን አትችልም ያለኝ ሰው እንደ ባለውለታ እየቆጠርኩ መጣሁ። አትችልም ስላለኝ ነው የበረታው። ለመቻል እየጣርኩ ያለበት እንትንም ይወስነዋል። አሁን የድሃ ልጅ ብቻ አይደለም እኮ ፊልም ላይ መግባት የማይፈቀድለት። የሀብታም ልጅ ለምን ከአባት ጋር የሆነ ነገር አሰራ ምናምን ለምን አትነግድም ይባላል።
ይባላል። ብዙ እንደዛ ተብለው የተውት ሰዎችም ብዙ አሉ። ሁሉንም ስትጠይቅ ብዙ አለው እና ያንተ አዲስ ነገር አይደለም። ደግሞ ጥሩነቱ ያንተ ምንድነው እነዛ በወቅቱ ያላበረታቱንም ሰዎች በበጎ ነው የምታየው። ይሄ በጣም ያንተን ደግሞ ማንነት ያሳያል፣ ያንተን ጥሩ ጎን ያሳያል። ግን እኔ ትግርኛ ቋንቋ ተናጋሪ አይደለሁ። ግን ያንተ በትግርኛ የገቡኝ በተለይ 2 ቀልዶች አሉ። አንደኛው እቺ ሞቶ የምትላት፣ ሁለተኛ ደግሞ ያ ተገርዘህ ከሚስ አድርገህ ትንሽ አብራራልኝ። አሁን ትግራይ ላይ ጦርነት ነበረ። ከጦርነት እኛ ተረፍ ብዙ ሰው እዛ ቀረ። የሆነ ነገር ተፈጠረ ብቻ ፖለቲካው ላይ ባወራ ይሻላል ስለምታውቀው አንተ። እንደገና ሊነሳ ነው ሀሳብ። አሁን እኛ የትግራይ ፊልም ሜከሮች ላይ ምን ያጋጥማል መሰለህ? የሆነ ስክሪፕት ይጽፋሉ። የሆነ ትሬኒንግ ሲጀምሩ የሆነ ነገር ወሬ ይመጣል። ወሬ ልነሳ ይችላል፣ የሆነ ነገር ሊሆን ይችላል ምናምን። አሁን እኛ የሆነ ነገር ዩቱብ እየሰራን ዩቱብ ላይ ይሰራሉ። አሁን ከሰው ጋር ማለት ዳይሬክቲንግም ምናምን ግራጁዌት ምናምን ስላደረኩኝ በዛ አግዛቸዋለሁ። ካሜራ ጀርባ ሆኜም የሆነ አይዲያ ምናምን እየሰጠኋቸው በዛ እንሰራለን። ከካሜራማን ምናምን ያላቸው ሰዎች ማለት የሆነ እያሰብን ቲክቶክ ላይ በቃ አሪፍ እየወጠርን ሳለን የጦርነቱ እንትን መጣ። ከዛ ሀሳቧ መጣችና የሆነ ጓደኛ ጋር ቀረናል። አወጣች በጣም እሷ እንጂ ከእሷ በፊት በጣም ብዙ ቀልዶች አሉ። በትግርኛ ነው እንጂ ብዙ ለፍተናል በአቅማችን። አሁን እኔ የእኔ የሚከብደው ሞባይል እየለመንኩ ስለምሰራው ነው። በቃ አድካሚነቱ። አሁን ሞባይል አለች። እንደውም 2 ነው መሰለኝ ይዛየው፣ አንዴ ጾም አንዴ ፍስግ ነው አይደለም? አንዷ ሙድ መያዣ ናት። አንዷ የምታወራባት ናት። አንዷ የሚቀርጽበት እሷ መስታወሻ ናት። እሷን የድሮዋ አሁን ስክሪኗ አይሰራም። እሷን ይዤ ነው ሌላ ሞባይል ያገኘሁት እንጂ እሷ ብንቃት ኖሮ ሌላ ሞባይል አላገኝም ነው። ለዛ ነው ማልሸጣት። ያስ የተገረዝክበት የተገረዘ ሀሳቡ እንትን ነው። ለመገረዝ ሄደና ገራዡ ለማጅ ነው እንደ ፀጉሩ እንደ ቀድ ለማጅ ነውና በቃ እንደዚህ ተገርዞ እንደዚህ ሆነ እያለ እንደተቆረጠ አላየውም ሰውዬው። ገባ ጋር እዛ ሽርጥ አድርጎ በቃ ወደ ቤት ሄደ። ቤት ሄዶ ሲፈትሸው የለም፣ ከባለቤቱ ነው ሲፈትሹት የለም። ስለዚህ ከነ ምስክር ይዘው ምናምን ወደ ገራጅ ነው መሄድ ያለባቸው። ከዛ እሱ ከቤት አስወጡት ምናምን። ትናንት መጥቼ እንደዚህ ሊገርዛት ቢና ተገረዝኩና ቆረጥክብኝ ነው ሀሳቡ። ከዛ ባለቤት ምን ትላለች? ቆረጥክብኝ አይደለም ቆረጥክብን። የሁለቱም ነው ንብረቱ። ገባለ። አሁን ታዲያ ምን ላይ ነህ ጨርግድ? ብዙ ስራ የሞከርኩ ነው። ብቻ በራሴ ዩቱብ እመጣለሁ። ራሴ ዩቱብ አለ ጨርጊዳ የሚል ብዙ አልሰራሁበትም። አሁን አሪፍ ስራ ኮንተንት ይዤ እመጣለሁ። ኮሜዲ ስራዎች፣ ኮሜዲ ሙዚክም ሰርቻለሁ። ባይዘው ብዙ አይቼዋለሁ። አየሁት አለ ጠላ ቤት ምናምን ውስጥ እንደዚህ ኮሜዲ ሙዚክ አለ። 1 2 3 ሰርቻለሁ። 2 ምናምን ሰርቻለሁ። እዛ ያገዙኝ ጋገልጠም የሚለውን ያገዙኝ በሙሉ ከዳይሬክተር ሁሉም ከፕሮዳክሽን ጀምሮ በጣም ነው የማመሰግናቸው። በጣም ወዳቸዋለሁ። በነፃ ነው ያገዙኝ። 30 ምናምን ሰዎች በነፃ አግዘውኝ የኔ ሀሳብ ተረድተው ከኢንዱስትሪው ጀምሮ ከስራው ነፃ ፕሮዳክሽን ብየዋለሁ። ስራውን በቃ በሙሉ በነፃ ነው የተሰራው። አግዘውኛል። አሁንም አሪፍ ስራዎች እየመጣሉ። በራሴ ዩቱብ አጫጭር ስራዎችም እየመጣሉ። በቃ አሪፍ ነው። አሁን ጋና በቃ ጨርግድ። አሁን እንግዲህ ምሳ ሰዓት እየደረሰ ነው። የሰው መምጫ ነው እንግዲህ ሻይ ሊጠጣ ምናምን ቡና ሊጠጣ የሚመጣበት ሰዓት ነው። ሌላ ጊዜ እንቀጥለው ጨዋታችን። ቡና ልድገምህ? አብሽር በቀኛ። አመሰግናለሁ። እሺ